ዛሬ ግንቦት 25 ነው። ትናንት በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል እለት ነበረ። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌደራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። ዛሬ ያየነው 9.6 ኪሎ ሜትር ነው። ከእንጦጦ ቁስቋም አካባቢ ጀምሮ እስከ ቀጨኔ ያለው ለማመን ይከብዳል። አየሩም አምና የተከልናቸው ዛፎች ያሉበት ሁኔታም ራሱ የውሃ ዳር ልማቱ በቀጥታ ነው 9.6 ኪሎ ሜትር ማለት ሃይኪንጉ ሲጨመር በጣም ረጅም ነው። እስከ ቀጨኔ ብቻ ያለው ከዛ በኋላ ደግሞ ይቀጥላል ማለት ነው። እኔ ያለኝ መልእክት እንበርታ፣ እንስራ። ህዝባችን ስራ ይፈልጋል። ሀገራችን ስራ ትፈልጋለች። ከበረታን ከሰራን ምናባክነው ጊዜ ከሌለ ምናስበውን እድገት ምናስበውን ለውጥ ልንጎናጸፍ እንችላለን። እድገት፣ ልማት፣ ለውጥ ለመጎናጸፍ ያለው መንገድ ያለው አማራጭ አንድ ብቻ ነው። ተክቶ መስራት፣ ሳይሰንፉ ተክቶ መሮጥ። ያን ማድረግ ከቻል በሪቨርሳይድ እንዳየነው በሌላውም መስክ የተሳካ ነገር ማምጣት ይቻላል። ይህ የሪቨርሳይድ ስራ ከአካባቢ ጥበቃ አንጻር፣ ከአፈር ጥበቃ አንጻር፣ ውሃን በንጽህና ከመያዝ አንጻር፣ የሰውን የኑሮ ዘይቤ ከማሻሻል አንጻር፣ ለመንቀሳቀስ ምቹ ከመሆኑ፣ ለእይታ በጣም ማራኪ ከመሆኑ አጠቃላይ ስራው በፈለገው መዘኛ እጅግ የሚያኮራ ለብዙ የአፍሪካ ወንድምና እህቶቻችን ትምህርት የሚሆን ነው ብዬ አምናለሁ።